በፍቼና ገብረ ጉራቻ መካከል በአሊዶሮ በአንድ ሀገር አቋራጭ አውቶቡስ ላይ በተፈጸመ ጥቃት ተሳፋሪዎች በታጣቂዎች መታገታቸው ተሰማ። በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል በሚገኘው አሊዶሮ ከተማ የታጠቁ ኃይሎች አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍነው መውሰዳቸው ተሰምቷል። ታጣቂዎች አውቶቡሱን ካስቆሙ በኋላ ተሳፋሪዎቹን ይዘው ወዳልታወቀ ቦታ እንደወሰዷቸው ተነግሯል። ከዚህ ቀደም እዚሁ መስመር በተደጋጋሚ የተሳፋሪዎች እገታ ሲፈጸም ቆይቶ ይታወቃል። ወደ ህዝብ ጥይትን የሚተኩሱ በተደጋጋሚ እገታ፣ ግድያ የሚፈጽሙ ሙሉ ተሳፋሪ አፍነው ስልክ ተደዋውለው ተደራድረው የሚኖሩ ወንበዴዎች ከመስመሩ ማጽዳትና ይዞ በህግ መቅጣት ባለመቻሉ ያሻቸውን እንዲያደርጉ እድል ፈጥሯል። ይህ የመንገድ ክፍል የዘራፊ መፈንጫ በመሆኑ መንገዱ የሚያልፉ ሹፌር ተሳፋሪ እንዲታፈን እንዲገደል እያደረገ ይገኛል። መንገዱ በአገልግሎቱና በችግሩ ግዝፈት ልክ ጥበቃና ትኩረት ሊደረግለት ይገባል ቢባልም መፍትሄ አላገኘም። በዚህ ቦታ በተደጋጋሚ በተለይም ከአማራ ክልል ወደ አዲስ አበባ የሚገቡና የሚወጡ ንጹሃን መንገደኞች በተጠና መልኩ የእገታ የዘረፋና የግድያ ወንጀል ይፈጸምባቸዋል። የዚህ መንገድ አደጋ ጥቃት እንዲቆም ዜጎች በተለያየ ጊዜ ለመንግስት መፍትሄ ጠይቀዋል። የታጣቂዎችን ማንነት ይታወቃል። የተደራጁ የመንግስት አካላት የሚሳተፉበት ነው። ችግሩ ለአንድ ወገን ብቻ የሚተው አይደለም። አደገኛ የተደራጁ ቡድኖች የሚሳተፉበት ነው። ከፍተኛ ትኩረት ይሻል በማለት ለተነሱ ድምጾች አሁንም ምላሽ አላገኙም።